ዳኒ የሩታን ጉድ ዘረገፈው። ዳኒ እውነቱን ተናገረ። የተደበቀው ሚስጥር ዛሬ ወጣ። ዳኒና የሩታ ዳኒ የሜሪ ጉዳይ ከዚህ ላይ ዛሬ ዝርግፍግፉ ወጥቷል። ሰላም ሰላም፣ ውድና የተከበራችሁ የብዙ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ቪዲዮውን ጀምሩት በቅንነት በመልካምነት በላይክ ጀምሩት። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። በአዲስ ቪዲዮ ስመጣ በምን ነው የመጣሁት? ዛሬ የመጣሁት እንግዲህ የዳኒና የሩታ የሜሪ ጉዳይ ዛሬ እዚህ ላይ በደንብ ነገሩ ሚስጥሩ ወጥቷለኝ። እንግዲህ ያው ዳኒ በብጥብጥ ነው የሚታወቀው። ዳኒና መሪ በነገራችን ላይ በሰው ሕይወት ጣልቃ ገብተው መፈትፈት ይወዳሉና እንግዲህ እንደ ነገሩን ስንረዳው እውነት ለመናገር አብረሽን ያሳጧት እነሱ ናቸው። የመጀመሪያው ወንድሟ ነው። ሁለተኛው እነሱ ሜሪና ዳኒ ናቸው። የዛኔ የራቁት ፎቶ እንድትይዝበት ባደርጓት ባይመክሯት የራቁት ፎቶ ባትይዝበት ባሏን በእርግጠኝነት አታጠውም ነበረ ሩታ ብዬ አስባለሁ። እንዳሁኑ እየተደረገ እንዳለው መሪና ዳኒ እያደረጉት ያለውና ሩታ ደግሞ እየሄዱበት ያለው መንገድ እውነቱን እየተናገረችበት ያለው መንገድ ሳስበው እዚህ ሁሉ ባሏን እንድታጠው ያደረጓት ባሏ በእሷ ተስፋ ቆርጦ ሌላ ሴት እንዲይዝባት ያደረጉት ሁለታቸው ናቸው። የወንድሟ እንዳለ ሆኖ ማለት ነው። ስለዚህ ይሄም ሆኖ ግን አሁን መንቃቷ ጥሩ ነው። በነገራችን ላይ አሁን ራሱ መንቃቷ ለእሷ ትልቅ ነገር ነው። በእርግጠኝነት ላስተዋለ ለተረዳ ሰው ከሩታና ከአብርሽ ሕይወት ብዙ ነገር መማር እንችላለን። ምክንያታቸውም ትዳራቸውን ያጡት በሰው ስለሆነ ማለት ነው። ስለዚህ ከአሁን በኋላ የሰው ልጅ ምናልባት ሰው ሊወደው ሊያከብረው ይችላል እንጂ በሕይወቱ ገብቶ ግን ሊፈተፍትለት ሊጎለጉለው ሊለው እኔ አዛዥ እኔ ጓደኛሽ እኔ እህትሽ ሊለው አይችልም። አይደለም ጓደኛ ነውና ለምን የእናቴ ልጅ አይሆንም? ካመንኩበት አይመለከተውም። በራሴ ሕይወት እኔ ነኝ ላዝ የምችለው። ምናልባት እንዳንድ ወንድም መምከር ባለበት መንገድ ሊመክረኝ ይችላል። ማስታረቅ ከቻለ ዋሽቶ ማስታረቅ አለበት። ከዛ ውጭ ግን ጭራሽ ባሌ እኔ እንዲጠላኝ ወይ ደግሞ እኔ ባሌ እንድጠላው ተደርጎ እንዲሰራብኝ ፍቃደኛ መሆን አልፈልግም። ይኸውም ጭራሽ የምወደውን የምሳሳለትን ባሌን ምንም እንኳን ቢፈጠር ማለት አሁን ሩታ እየወደደች የምታፈቅረውን የምትሳሳለትን ባሏን ነው በሰው ምክር ያጣችው። እውነቴን ነው። በጣም ነው የምትወደው አብርሽን፣ በጣም ነው የምታፈቅረው። እሱ ራሱ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ብዙ ጊዜ ለምኗታል፣ ይቅርታ ጠይቋታል፣ ብዙ ነገር ማለት ነው። ነገር ግን የሰው ወሬ እየሰማች እየተደረገ ያለውን ነገር በማየት ብዙ ነገር ተፈጥሮ ዛሬ ትዳራቸው ተፈቷል። እና እንግዲህ ከአሁን በኋላ በቀኝ እስካሁን ያላችሁትን ሰማሁ፣ ባላችሁት መንገድ ተከተልኳችሁ፣ ያላችሁትን ነገር አደረግኩኝ። ከአሁን በኋላ ግን በቃ እኔም የራሴን ሕይወት መኖር ፈልጋለሁ፣ ሰላም ማግኘት ፈልጋለሁ በላለች ሩታ። እንግዲህ ያው አብረሽንም ይቅርታ ጠይቃለች። ሜሪንና ዳኒንም ከእንግዲህ በኋላ እናንተ አታስፈልጉም ጭራሽ እንደውም ዳኒ ከአንተ ላይ ያለው ብልሃለች። እና ዳኒ እውነት ለመናገር እንደዛ ነው። ግን እግዚአብሔር ይርዳችሁ ሁለታችሁ፣ አንተና ዳኒና ሜሪ። እውነት ለመናገር መድኃኒዓለም ያግዛችሁ። እውነት ሁልጊዜ የጠፋን እሳት ማንደድ ሳይሆን ያለባችሁ የነደደን እሳት አጥፍጣችሁ ለማስታረቅ ለማስማማት የደስታቸው ምክንያት የሰላማቸው ምክንያት ነው መሆን ያለባችሁ ብዬ ነው የማስበው። ለምን ብዙም ገና ሲመጡ ሜሪና ዳኒ እሳት ይዘው መጡ። ያቀጣጥሉት ነው አለች። ይኸው አቀጣጠላችሁት፣ አላያችኋቸው። ብዙዬንና ሩታን እንኳን ያጣላችኋቸው እናንተ ናችሁ። እናንተ ከመጣችሁ በኋላ ነው ብዙዬና እሷ ራሱ የተጣሉት። ብዙዬ ግን ብትጣላትም የምትናገራት መጥፎ ነገር ቢኖርም ማለት ነው ለእሷ ግን ሁሌም መልካም ነገር ነው የምታስብላት። በዙሪያዋ ያሉትን ሰዎች ማስወገድ አለባት፣ ምከሯት ነው እያለች ያለች። ብዙ ጊዜ ቪዲዮ ላይ ታስተላልፋለች። ይሄን ተናገረችኝ የበሏት ምናምን አላለችም። ለምን? እውነተኛ መንገድ ስለሆነ። ብዙዬ ከመጀመሪያው እስከ መጨረሻውን በእውነት ነበር የተራመደችው፣ አሸንፋለች። አብረሽን ቢሆን እውነቱን መጨረሻ ላይ ወጥቶ አይቶታል። አያችሁ፣ ዛሬ ትናንትና በሕይወቷ ገብቶ ሲጫወቱ የነበሩትንም እሷንም ራሳቸውን ያስወጠቻቸው ነው። እናንተ አሁን ዳኒና መሪ እውነት ለመናገር እንግዲህ ሩታ እንኳን እየተናገረች ነው። ከአንተ ላይ ያለው ይሄ ምናምንህ ብልሃለች። ጸበሊት ለአንተም ጥሩ አይደለም። የምትወዳትን የምታፈቅራትን ስንት ዋጋ የከፈልክላትን ጓደኛህን እንኳን በዚህ መጥፎ ባህሪ አታታ ለሌላ ሆናለች።
አየህ አሁን ቀጣይ ደግሞ የማንን ህይወት ነው የምትበጠብጡት? ቀጣይ ማን ይሆን ከቶ በእናንተ በመሪና በዳኒ ህይወት መንገድ ህይወቱ የሚበጠበጥ ቀጣይ ማን ይሆን? የእውነት ግን ይሄን ነገር ባታደርጉ መልካም ነው። ቢቀርባችሁ ወደ ራሳችሁ ብትመለሱ ለሰዎች የፍቅራቸው ምክንያት ሁኑ እንጂ የጠባቸው ምክንያት ባትሆኑ። አያችሁ ሩታ እንኳን በሁለት ወር ውስጥ ምን ያህል ዋጋ እንዳስከፈላችኋት ምን እንደተፈጠረ በህይወቷ በእናንተ ምክንያት ማጣት የሌለባትን ባሏ እንዳጣችሁ ነው የተረዳችሁ አይደለም? እሱ አሁን ተመልካች ራሱ ይረዳዋል። በእርግጠኝነት የራቁት ፎቶ እንድትይዝበት የመከራችኋት እናንተ ናችሁ። የሚያደነዝዝ ይሄ አስክሮ ራሱን አስቶ እንትን እንዲህ ያደረጋችሁ እናንተ ናችሁ። ያንን ባታደርግ በእርግጠኝነት አብርሃምና ሩታ ይታረቁ ነበረ። ታርቀው ልጃቸውን ያሳድጉ ነበረ። አሁን ቢሆን መንቃቷ ጥሩ ነው። ከአሁን በኋላ በእሷ ህይወት እሷና ፈጣሪ ብቻ ናቸው ሊያዙ የሚገባት ሊያዙት የሚችሉ። ምናልባት የእናት አባቷ እህቶቿ ሊመክሯት ሊቆነጥጧት ይችላሉ። ከዛ ውጭ ግን አሁን የትዳሯ መንስኤ ማን እንደሆነ አሁን ከአሁን በኋላ ለይታ እያወቀች ነው እውነት ለመናገር። ስለዚህ አሁን የመጣሽበት መንገድ ሩታ ቀጥይበት። ለራስሽ የሚጠቅምሽን መንገድ ይዘሻል። ለራስሽ የሚጠቅምሽን አቅጣጫ መርጠሻል። ኤፋ የሚጎዳሽ ሰው አይደለም፣ ያግዝሻል። የባልሽ ወንድም ነው። አፍቅረሹ ባለሽ ሰዓት ከጎንሽ ነበረ፣ አሁንም ከጎንሽ ነው ያለው። ያው አንዳንዴ ኤፋ የሆነ ነገር ሲፈጥር ግግም የሚለው ገገማ አለ አይደለ? ያልተጻፈ ተጽፏል ብሎ ግግም የሚለው ባህሪ ያለው እንጂ ሌላው አስተሳሰቡ በጣም መልካም ነው። ሲጀመር የጋሽዬ ልጆች ትዕግስታቸው ግን ኤፋና አብርሽ ይለያሉ። እውነት ለመናገር ኤፋ የሆነ ገገማ ነገር ነው አስተሳሰቡ እንትኑ ያው እንዳለ ሆኖ ግን ደግሞ ግግም የሚልበት ባህሪ ያለው። አብርሽ ግን በትዕግስት ሁሉን ነገር ያሸንፋል። አሸነፈ። ይሄው አሸንፎ እንኳን እያየ ነው እኮ ነው። አሁን እኮ ትናንትና ልጁን እንዳያይ ሲከለክሉት የነበሩት ሰው አመተው ያሳሰሩት፣ አረ ብዙ ነገር ያደረጉ ሰዎች አሁን ስልኩን እየፈለጉ እየደወሉ አሁን ይቅርታ ሊጠይቁት። እንግዲህ መሪ ይቅርታ ሊጠይቀው ነው። ዳኒም ነገ ይቅርታ ይጠይቀዋል። ወዶ ነው በግዱ ይጠይቀዋል። ምክንያቱም ጥፋታቸው ስለሆነ ሜሪንም እሷን ሄርሜላንም ሄዶ እንኳን በላለችበት በማገባት እንኳን አንቺ እንደዚህ ነሽ እየተባለች የተጨፈጨፈችበት የተሰደበችበት ሳታረግዝ አርግዛለች ይኸው ውጤቱ እያሉ እየሄዱ ከቤቷ ድረስ ሰላማን የነሷት ራሱ እነሱ አሁን እያንኳኩ እየሄዱ አብረሽና ሄርሜላን ብቻ አይደለም የአብረሽን ጉርብ በሙሉ ይቅርታ ይጠይቃሉ። ምክንያቱም እውነት ነው፣ ይዘገያል እንጂ መውጣቱ አይቀርም። ምስክር ነው አብረሽ። ይኸው የተደፋው አይታፈስም አይደለም። ያው እንግዲህ ከሌላ ሴት ጋር ቢሆንም ግን መቀጠል ይቻላል በይቅርታ። ትዳራቸው ባይቀጥልም በሌላ መንገድ ግን ይቀጥላል። ምክንያቱም አንደኛ ልጅ ከመሀል አለ፣ ሁለተኛ ነገር ጓደኝነት ሲስተርሊ ብራዘርሊ ይቀጥላል። ግን ለእንግዲህው ለሰዎች የደስታቸው ምንጭ የሰላማቸው ምንጭ ሁኑ እንጂ የህይወታቸው ብስቁልቁል ምንጭ አትሆኑ። እሱ እኮ እንደዚህ ነው፣ እሱ እኮ መልካም ሰው ነው፣ እሱ እኮ እንደዚህ ነው ሲባል ነው እንጂ ውይ እነሱ መጡ። እንግዲህ በጣም ነው የሚያስጠላው፣ እውነት በጣም ነው የሚያስጠላው። ዳኒና ሜሪ በተለይ እግዚአብሔር ያግዛችሁ፣ ይህን ባህሪያቸው መድኃኒዓለም ይገላግላችሁ። እውነቴን ነው። ለራሳችሁም ጥሩ አይደለም፣ ለተመልካችም ጥሩ አይደለም። እስከ መቼ ስማችሁ በመጥፎ እየተነሳ ይቀጥላል? መልካም ሰርቶ ገቢ ማግኘት እኮ ይቻላል። መጥፎ ሰርቶ ብቻ ገቢ የለም። በመልካም መንገድ ብትጓዙ መልካም ነው እና እግዚአብሔር ያግዛችሁ። እንግዲህ ሩታም እንግዲህ ከመሸም ቢሆን ገብቶሻል፣ ከመሸም ቢሆን ነቅተሻል። ያው ባልሽን ብታጩም ማለት ትዳርሽ ቢፈርስም ከባልሽ ጋር ግን በጓደኝነት በእህት ወንድምነት መቀጠል ትችላላችሁ። ምክንያቱም ልጅ አላችሁ ከመሀል። ነገም ደግሞ እንግዲህ ብዙዬን ደግሞ ልብ ጎበዝ ከሆንሽ አሁን ጀግና ከሆንሽ ብዙዬን ይዘህ ጠርተሽ ይቅርታ ከእግሯ ተደፍተሽ ይቅርታ አስቀይሜሻለሁ ብለሽ እውነቱን ተናግረሽ ይቅርታ ከጠየቅሻት
ትዳርሽ ባይመለስም ከአብርሽ ጋር ግን ልጅ ስላለሽ በወንድምነት በእህትነት መቀጠል ትችላላችሁ። ሄርሚን ብትሆን ምርጥ ጓደኛሽ መሆን ትችላለች፣ ምርጥ እህትሽ መሆን ትችላለች። ለምን በሰዎች ምክር ስለሆነ ባልሽን ያጣሽው። ስለዚህ አሁንም ቢሆን ከመሸ ስለነቃሽ ከመሸ እንትን ስላልሽ እውነት ለመናገር በጣም ደስ ይላል። ከአንቺ ብዙ ሰዎች በእርግጠኝነት ይማራሉ። እኔ ለራሴ ብዙ ተምሬያለሁ። ከአንቺም ከመሸም ቢሆን ስለገባሽ ከአብርሽ ደግሞ ትዕግስት፣ እርጋታ፣ ማስተዋል ማሸነፍ እንደሚቻል በትዕግስት ድል መንሳት እንደሚቻል ከአብርሽም ተምሬያለሁ። ትዕግስት ማለት በጣም ትልቅ ነገር ነው እና ለሁላችንም እግዚአብሔር አምላክ ትዕግስትን ይስጠን፣ ማስተዋልን ይስጠን። እውነቴን ነው። ማስተዋል ካለ ትዕግስት ካለ የማይሻገሩት የማይታለፍ ማዕበል የለም። በትዕግስት ውስጥ ማን አለ? እግዚአብሔር አምላክ አለ። እናቴ ወላዲት አምላክ አለች። ስለዚህ ነገሮች ሁሉ ያልፋሉ። የሰዓታት የጊዜ ጉዳይ ነው እና እግዚአብሔር አምላክ ለሁላችንም ትዕግስትን ማስተዋልን ይስጠን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ የሆናችሁ በድጋሚ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑልኝ። እንግዲህ ሩታም ቢሆን ሰዓቱ ከሄደ ገብቶሽ ተረድቶሽ ብዙ ነገር እያስተካከልሽ ነው። አሁንም ይስተካከላል እስከ መጨረሻው። ከእንግዲህ በኋላ በራስሽ ህይወት ላይ የራስሽ እርምጃ መውሰድ ያለብሽ